ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ሊቀ ጳጳሱ ብፁዕ የአገዛዙ አጥፍቶ ጠፊነትና የጊንጥነት ባህሪ ሀገሪቱን ወደ እቶን እሳት ከቷታል ሲሉ የአገዛዙን ግፍ በአደባባይ አጋልጠዋል። እስርንም ሞትንም እንዳትፈሩ ብለዋል። መረጃውን በዝርዝር ይዘናል። በሸዋ በአገዛዙ 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን መካሄዱና በወሎ የዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር መዋሉ ታውቋል። ከሌሊት ጀምሮ በተደረገ ውጊያ የተገኘውን የድል መረጃ ይዘናል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ ውስጣዊና ውጫዊ ፈተናዎችን በመቋቋም የአመራር ሪፎርም ስራውን በስኬት ማጠናቀቁንና አዳዲስ አመራሮቹን ይፋ ማድረጉን አስታውቋል። በዘገባችን አካተነዋል። በጎንደር ቀጠና ሲንቀሳቀሱ የነበሩ የፋኖ እዞች በአንድ ስር መጠቃለላቸውንና የአገዛዙን ዕድሜ ያራዘመው መከፋፈል ማብቃቱን አርበኛ ሀብቴ ወልዴ ገልጿል። ሰሙታላችሁ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ አጥፍቶ ጠፊነትና የጊንጥነት ባህሪ ሀገሪቱን ወደ ከፋ እቶን እሳት ከቷታል ሲሉ የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የአገዛዙን ግፍ አጋለጡ። የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ በቅዱስ ገብርኤል ዓመታዊ ክብረ በዓል ላይ በተገኙበት ወቅት የሀገሪቱን ወቅታዊ ሁኔታ፣ የአገዛዙን ክፉ አካሄድና የሕዝቡን መከራ አስመልክተው እጅግ ጠንካራ የሆነ ወቅታዊ መልእክት አስተላልፈዋል። ብፁዕነታቸው በንግግራቸው መጀመሪያ በሀገራችን ያሉ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ እንደሚዳርጉና ይህንንም እንደ ትልቅ ጀብድ እንደሚቆጥሩት ገልጸዋል። ዛሬም በዓለማችንም ሆነ በሀገራችን ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። የኢትዮጵያን ወቅታዊ ሁኔታ ባነሱበት ሀሳባቸው የክፉ ሰዎች ፍጻሜ ውድቀትና ሀፍረት መሆኑን ጠቁመው ለክፎች ሰላም እንደሌላቸው አያይዘው ተናግረዋል። አክለውም በዚህ ዘመን በኢትዮጵያ የሚታየው ሁኔታ በታሪክ የምናውቀውን ጨካኝ ገዢ ተግባር የሚያሳይ መሆኑንና በየአቅጣጫው ያለው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ የአገዛዙ አካላት አስተሳሰብ የመነጨ መሆኑን ፍንትው አድርገው አሳይተዋል። የዚህ ዓለም ገዦች በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው እንዳለ ነቢዩ ሚክያስ። በእምነቱ የሚከበረውን የቅዱሳን አንድነትና በአንድነታቸው ያገኙትን ድል ያነሱት ብፁዕነታቸው አሁን በኢትዮጵያ በጎሳ በዘርና በብሔር ምክንያት ማህበራዊ ትስስሩ መፍረሱንና ሀገሪቱ ጥልቅ ችግር ውስጥ መውደቋን ጠቅሰዋል። በዚህም የተነሳ መላው ሕዝብ እርስ በርስ መተማመን ያቃተበት አደገኛ ዘመን መፈጠሩን አብራርተዋል። አንዱ ሌላውን የማይሰማበት፣ ጎረቤት ጎረቤቱን የሚጠራጠርበት፣ አልፎ ተርፎ ወንድም ወንድሙን ለሞት አሳልፎ የሚሰጥበት የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። አሁን ላይ የእምነቱ አባቶች ካለፉበት እሳት የከፋ ዘመን ላይ እንገኛለን ያሉት ብፁዕ አቡነ ዮሴፍ የሀገሪቱ አዋቂዎች፣ የእምነት አባቶችና ባለስልጣናት ፍቅርን ማስተማር ባለመቻላቸው በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ ረሃብና ፍርሃት ውስጥ መኖር የሀገራችን ትልቁ እቶን እሳት መሆኑን ገልጸዋል። ይህ ትውልድ አንድነትና ጽናት አለው ተብሎ ስለማይታሰብ እሳቱ የከፋ እንዲሆን ማድረጉን ጠቁመው ህዝቡ አንድ እንዲሆን ጥሪ አቅርበዋል። ያለንበት ዘመን እሳት ወይም እቶን ለቅዱስ ኢየሉጣና ለቅዱስ ቂርቆስ እንደፈላው የናስጋን ውሃ አይደለም። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። ምክንያቱም የሀገሪቱ የእውቀት ባለቤቶች፣ የሃይማኖት እንዲሁም መንግስታዊ ተቋማት በትውልዱ አእምሮ ውስጥ ፍቅርን፣ ሰላምንና ሰውን ማክበር እንዲማሩ አደረጉ ማለት አይቻልም።
ስለዚህ በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ በረሃብ መሰቃየትና በፍርሃት ውስጥ ተደብቆ መኖር የሀገራችን ትልቁ እሳት ወይም እቶን ነው። ዛሬ በዚህ ችግር ውስጥ የወደቀ ትውልድ እንደ ቅዱስ ቂርቆስና ኢየሉጣ ችግርን የሚቋቋምበት እምነትና ድፍረት አለው ተብሎ ስለማይታሰብ እሳቱን የከፋ ያደርገዋል። የሀገሪቱን የኢኮኖሚ ውድቀት በተመለከተም የኑሮ ውድነት፣ ድህነትና ረሃብ የብዙ ሰዎችን ቤት እያፈረሰ መሆኑንና ፍትሐዊነት መጉደሉን ተናግረዋል። ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቃያ መሆን የለባትም ሲሉ የተቃወሙት ብፁዕነታቸው በስልጣንና በገንዘብ በናወዙ የአገዛዙ ሰዎች ምክንያት በሚሊዮኖች የሚቆጠሩ ህዝቦች የዕለት ምግብ እንኳን ማዘጋጀት እስኪያቅታቸው ድረስ መበደላቸውን ኮንነዋል። የሀገራችን ህዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ብፁዕነታቸው የሮሙን ጨካኝ ንጉሥ በማንሳት በኢትዮጵያ አገዛዙ የሚፈጽመውን ግፍና ጭካኔ ያነጻጽረው የወቀሱ ሲሆን በመከራ ውስጥ ብናልፍም አንጠፋም ብለዋል። አገዛዙን ክፉኛ በወረፉበት በዚህ ንግግራቸውም አደገኛውን የአጥፍቶ መጥፋት ባህሪ በምሳሌ እንዲህ ሲሉ አስረድተዋል። ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግርኝ አላት። ብትነድፈኝስ ስትለው ከነደፍኩሽ አብሬሽ እሰምጣለሁ አልነድፍሽም አላት። አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ግን ጊንጡ ነደፋት። እንቁራሪቷም ልትሰምጥ ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ምን ላድርግ መንደፍ ተፈጥሮዬና ባህሬ ስለሆነ መቆጣጠር አልቻልኩም አላት በማለት የአገዛዙን አጥፍቶ የመጥፋት የጭካኔና የጊንጥነት ባህሪ በአደባባይ አስረድተዋል። በታሪክ ማህደር እንደምናነበው የሮሙ ንጉሥ ኔሮን ከጭካኔው የተነሳ ክርስቲያኖችን ሰም በሰውነታቸው እያፈሰሰ እንደ ጧፍ በስቱዲዮ ያበራቸው ነበር። ነገር ግን የሰማዕታት ደም የቤተ ክርስቲያን መመልጸጊያ ዘር ነው እንጂ ክርስትናን ሊያጠፋ አልቻለም። ስለዚህ የንጉሥ ኔሮን ታሪክ በክፉ ሲወሳ ይኖራል። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ይህም የሚሆነው የሃይማኖት ተቋማት መሪዎች፣ አገልጋይ ካህናትና ምዕመናን በጋራ በአንድነት ቆመው በዓላማና በዕቅድ ከሰሩ ነው። አንድ ምሳሌ እንመስል። አንድ ጊንጥ የጊንጡና የእንቁራሪቷ ምሳሌ። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። መጽሐፍ ቅዱስን በመክፈትም የአገዛዙን አካላት የእፉኝት ልጆች ሲሉ ወቅሰዋል። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ
ክፉ ነገርን ያዋጣል። በመጨረሻም የአገዛዙን የአምባገንነት እንቅስቃሴና ሊከተል የሚችለውን እስርና እንግልት የተረዱት ብፁዕነታቸው ሊመጣ የሚችለውን መከራ አትፍሩ፣ ከክፉዎች ጋር አብራችሁ አትሳተፉ፣ እርስ በርስ ተባበሩ፣ በወህኒ ቤት ልትፈተኑ ብትገቡ እንኳን እስከ ሞት የታመናችሁ ሁኑ ሲሉ ጥሪ አስተላልፈዋል። አገዛዙ በቆፈረው ጉድጓድ እንደሚወድቅና ግፍና ጭካኔውም ከስልጣኑ እንደሚያወርደው በማስገንዘብ ሀገራዊና መንፈሳዊ መልእክታቸውን አጠናቀዋል። ተስፋ መቁረጥ ወይም ከክፎች ጋር አብሮ በክፋት መሳተፍ መገለጫችን አይደለም። እንደ ቅድስት ኢየሉጣና እንደ ሕፃኑ ቅዱስ ቂርቆስ በእምነት መጽናት፣ እርስ በርስ መተባበርና ሀገርን በጸሎት ማሰብ ያስፈልጋል። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባቸው አለው። 10 ቀን መከራን ትቀበላለህ፣ እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል ትቀበላለህ። ጨካኙ ገዥ ቅዱሳኑን ሊያጠፋበት ያዘጋጀው የፈላ የጋን ውሃ የራሱን ክብሩን ስልጣኑን አሳጣው። ዛሬም በሀገራችን ላይ ክፋትን የሚዘሩ ሰዎች በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ጉድጓድ ማሰ ቆፈረ፣ ባደረገውም ጉድጓድ ይወድቃል። ጉድጓድ የቆፈረው ጥልቅ በሰራው ጉድጓድ ራሱ ይወድቃል እንዳለ መዝሙረ ነቢየ እግዚአብሔር ዳዊት። በሸዋ በአገዛዙ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን ሲካሄድ በወሎ ዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ዋለች። በተለያዩ የወታደራዊ ግንባሮች በአገዛዙ ጦር ላይ የተቃጣ ወታደራዊ ማጥቃት በከፍተኛ ደረጃ ተጠናክሮ መቀጠሉን ተከትሎ በሸዋና በወሎ ግንባሮች ታላላቅ ወታደራዊ ድሎች መመዝገባቸውን የአፋብን እዞች አስታውቀዋል። ከሸዋ ግንባር ሐምሌ 20 2018 ዓ.ም የተገኘው መረጃ እንደሚያመለክተው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በይፋትና ጥሙጋ አውራጃ ስር በሚገኙት አርማንያ፣ ማፉድ፣ ገደባ፣ ማፉድ የውሃ ታንከርና ማፉድ ሚካኤል ቤተክርስቲያን አካባቢዎች ላይ ሰፍሮ በነበረው የብልጽግና 103ኛ የኮማንዶ ክፍለ ጦር ላይ ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባለው ጊዜ ውስጥ ልዩ ኦፕሬሽን አካሂዷል። የኮሩ ሚዲያና ኮሚኒኬሽን ክፍል እንዳስታወቀው ባካሄደው ስልታዊና መብረቃዊ ውጊያ የጠላትን ምሽግ በማስለቀቅና ጥቃት በማድረስ በወገን ኃይል በኩል ያለምንም ጉዳት የተሳካ ኦፕሬሽን ማጠናቀቁን ገልጿል። በሌላ በኩል ከወሎ ግንባር በተሰማው መረጃ በአፋብን ወሎ ቤተ አማራ ሚኒሊክ እዝ ስር የሚገኘው የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ባካሄደው የተቀናጀ ወታደራዊ እንቅስቃሴ ዳውንት ወረዳንና አካባቢውን ሙሉ በሙሉ በቁጥጥር ስር መዋሉ ተረጋግጧል። የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ይፋ እንዳደረገው በአካባቢው የነበረው የመከላከያ የፖሊስና የሚሊሻ መዋቅር በመፍረሱ በርካታ የፖሊስና የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን የሰጡ ሲሆን የቀሩት ያገዛዙ አካባቢያዊ አመራሮችና ሰራዊት አባላት ቦታቸውን ጥለው ወደ ጨጎማና ወተዬ ቆላማ ቀበሌዎች ተበታትነዋል። የአካባቢው ማህበረሰብም የተጎናጸፈውን ነጻነት በደስታና በአቀባበል እያከበረ እንደሚገኝ ምንጮችን ጠቅሶ መምሪያው አብራርቷል። ውስጣዊና ውጫዊ ፈተናዎችን በመቋቋም የአመራር ሪፎርም ስራዎችን በስኬት ማጠናቀቁን የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሰው የጎጃም ጠቅላይ ግዛት ቴዎድሮስ እዝ ላለፉት ወራት ሲያካሂደው የቆየውን የአመራር ሪፎርም በስኬት ማጠናቀቁንና አዲሱን የአመራር አወቃቀር ይፋ ማድረጉን ባወጣው ይፋዊ መግለጫ አስታውቋል። እዙ ባወጣው መግለጫ እንዳመለከተው የሪፎርም ሂደቱ እዙ መዋቅራዊ አንድነቱን ጠብቆ ጤናማ ሽግግር እንዲያደርግ በጥንቃቄና በትዕግስት ሲመራ የቆየ መሆኑን ገልጿል። ከድርጅት እድገት ጋር ተያይዞ የሚፈጠሩ አደረጃጀታዊ ፈተናዎችንና ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን በመመከት ውስጣዊ ትግሉን ለመዋቅራዊ እድገት በሚጠቅም መልኩ በጥበብ መምራት እንደተቻለ አመልክቷል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ውጤታማ በመሆኑ እዙን ለላቀ ወታደራዊና ፖለቲካዊ ግዳጅ የሚያበቃ ደረጃ ላይ ማድረሱንም አብራርቷል። የሪፎርም ሂደቱ በሁሉም የመዋቅር ተዋረዶች የነቃ ተሳትፎ የተካሄደበት እንደነበር የጠቆመው መግለጫው በየደረጃው ከሚገኙ የፖሊት ቢሮ፣ የኮር፣ የክፍለ ጦርና የክፍለ
ክፍል ኃላፊዎች ጋር ሰፊ ውይይት ከተደረገ በኋላ የተቋቋመው የሪፎርም ኮሚቴ ያዘጋጀውን ፕሮፖዛል የእዙ ስራ አስፈጻሚ ተቀብሎ መጠነኛ ማሻሻያ በማድረግ የመጨረሻውን ዝርዝር ማጽደቁን ይፋ አድርገዋል። በዚህም መሰረት የአፋብን ቴዎድሮስ እዝ በአፋብን መተዳደሪያ ደንብ አንቀጽ 60 መሰረት አዲስ የተዋቀረውን የአመራር ስብስብ ይፋ ያደረገ ሲሆን አርበኛ ተፈሪ ካሳሁን በሰብሳቢነት፣ አርበኛ ጎበዜ ጌታቸው በምክትል ሰብሳቢነት፣ ጨሻ አለቃ የኔ ዓለም ዘለቀ በወታደራዊ አዛዥነት እንዲሁም መቶ አለቃ እሱ ባለዋለ በምክትል ወታደራዊ አዛዥነት የተመደቡ ሲሆን አርበኛ ግሩም ምሳሌ ፖለቲካ መምሪያ ኃላፊ፣ አርበኛ ናትናኤል ስናማው የጽህፈት ቤት ኃላፊ፣ አርበኛ እስቲበላ አለሙ የአደረጃጀት መምሪያ ኃላፊ፣ አርበኛ ወግደረስ ጤናው የህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ዳሞት አለኸኝ የጥናትና ስትራቴጂ ጉዳዮች መምሪያ ኃላፊ ሆነው ተመድበዋል። በተጨማሪም የፋይናንስ፣ የህዝብ አስተዳደር፣ የማህበራዊ ጉዳይና የሴቶች ጉዳይ መምሪያዎች በአዲስ አደረጃጀት ተዋቅረው ስራቸውን መጀመራቸውን እዙ በመግለጫው ማጠቃለያ ላይ አብራርተዋል። ልዩነታችንን አስወግደን በአንድ እዝ ተዋቅረናል። የአገዛዙን እድሜ ያራዘመው መከፋፈል አብቅቷል ሲል አርበኛ ሀብቴ ወልዴ ገለጸ። በጎንደር ቀጠና በሁለት የተለያዩ እዞች ሲንቀሳቀስ የቆየው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ለአንዴና ለመጨረሻ ጊዜ ጥረቶቹን በማስተባበር በአንድ እዝና በአንድ አደረጃጀት ስር መጠቃለሉን በይፋ አሳውቋል። ይህንኑ ታላቅ የውህደት እርምጃ አስመልክተው የእንኳን ደስ አላችሁ መልእክት ያስተላለፉት አርበኛ ሀብቴ ወልዴ በሰጡት መግለጫ ይህንን ጠንካራ አንድነት ለመፍጠርና መሬት ለማውረድ የመላው ሰራዊት የአመራሩ ከፍተኛ መስዋዕትነትና ጥረት ትልቅ አስተዋጽኦ ማበርከቱን ገልጸው ሰራዊቱን አመስግነዋል። አርበኛ ሀብቴ ወልዴ በመልእክታቸው አክለው እንዳነሱት ከዚህ ቀደም የነበሩት አደረጃጀታዊ ልዩነቶችና ክፍተቶች ለትግሉ መጓተት በርካታ መሰናክሎችን ፈጥረው እንደነበር አልሸሸጉም። እነዚህ ልዩነቶችም አሸባሪውን አምባገነኑን የብልጽግናውን አገዛዝ የስልጣን እድሜውን እንዲያራዝም እድል ሰጥተው እንደቆዩ አብራርተዋል። አሁን ግን እነዚህን መሰናክሎች ሙሉ በሙሉ በመሻገር አገዛዙን በአጭር ጊዜ ውስጥ ለመደምሰስና የህዝቡን ህልውና ለማረጋገጥ የሚያስችል ጠንካራ አንድነትና የተቀናጀ ወታደራዊ መዋቅር መፍጠሩን አስምረውበታል። በተለያየ መንገድ በሆነ ሰበብ ከሁለቱን የቆየ ነው። ዛሬ ግን ጠቅልለን ለአንዴና ለመጨረሻ ጊዜ ጎንደርን በአንድ መዋቅር፣ በአንድ አደረጃጀት፣ በአንድ ድርጅት ውስጥ አስገብተናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ምናልባት ይህን አንድነት ለመስራት ዋናው ድርሻ የእናንተ የሰራዊቱ ድርሻ ነው። ምንድነው የሰራዊቱ ድርሻ? ስትመጡ እየሞታችሁ፣ እየቆሰላችሁ፣ እየደማችሁ አመራር አጅባችሁ ነው የመጣችሁት። ኢብን ከመጣችሁ በኋላ አንዳንድ ችግሮች ሲገጥሙንም ጭምር አንድነትን ሳይሰራ አንድነትን ሳይጨርስ አይወጣም አይሄድም አመራር እያላችሁ ትልቁና የወደድኩት ነገር በነገራችን ላይ ይሄ አነጋገራችሁ። ለምን ምናልባት አመራር ነን፣ በአመራር ውስጥ ክፍተት ሊኖር ይችላል። በዛ ክፍተት መካከል ልዩነት ሊኖር ይችላል። ልዩነታችን አጥብበን እንድንነጋገርም ጭምር የእናንተ ጫና ነው የነበረውና ይሄን አንድነት ለመስራት 95% የእናንተ ኃላፊነት ወይም የእናንተ ሚና ነው ማለት ይቻላል። አጠቃላይ የጎንደርን ችግር ሙሉ ለሙሉ ፈትተን ግባችን ወይ መዳረሻችን ምናልባት እስከዛሬ በልዩነታችን መካከል የአሸባሪው ስርዓት የብልጽግና ስርዓት በልዩነታችን መካከል እስካሁን ዘግይቷል። ከዚህ በኋላ ግን አንዱ ነን በአንድ እስትንፋስ እየተነፈሰ በአንድ መመሪያ እየተመራ በቅርቡ ጎንደርን ነፃ አውጥተን ወደምንገሰግስበት ከመነሻችን ተነስተን ወደ መዳረሻችን እንድንሄድ ሁላችንም የበኩላችን ልንወጣ ይገባል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።